ሰላም ተማሪዎች በዛሬው ቪዲዮ ፒፕል ኢን ዘ ስቴት ኢን ዘ ሳውዝ የሚለውን እናያለን። ፒፕል እና ስቴት ሳውዝ ውስጥ ከሚገኙ ውስጥ አንዱ ሲዳማ ነው እና ሲዳማ ስናይ ሂስቶሪካሊ ዘ ሲዳማ have been living in the southern part of Ethiopia occupying lowland of about 1500 meter above sea level in the Great East African Rift Valley that cuts through Lake Hawassa and Abaya up to 3000 meter above sea level in the eastern Sidama highlands of Arbagona, Bansa and Aroresa district ሲላና ሲዳማ የሚገኘው ወይም እስካሁን ድረስ ሲዳማ የዛን ጊዜ የነበረችው ኮንቴምፖራሪ የነበረችው ሲዳማ ማለት ነው ስትኖር የነበረው በሳውዘርን ፓርት ኦፍ ኢትዮጵያ ነውና አሁንም ያለችው ልክ እንደዛው ብትሆንም ማለት ነው እና ሎላንዶችን ነው ኦኩፓይ አድርጋ ያለችው እና የሲዳማ ቦታ ዝቅተኛ ቦታዎችን ነው ኦኩፓይ አድርጋ ያለችው ማለት ነውና ሎላንድስ ኦፍ about 1500 ሜትር above sea level ማለት ነው። በግሬት ኢስት አፍሪካ ሪፍት ቫሊ ደግሞ ቆርጧት ያልፋል። ግሬት ኢስት አፍሪካ ሪፍት ቫሊ ነክቷቸው ከሚያልፉ ቦታዎች ውስጥ አንዱ የሲዳማ ቦታዎች ናቸው። ለምሳሌ ሌክ ሐዋሳና አባያን እስከ 3000 ሜትር above sea level ቆርጧቸው ያልፋል አይደለ? ስለዚህ በኢስተርን ሲዳማ ሃይላንዶችን ደግሞ ስናይ እነዚህና አርበጎና ባንሳና አሮሬሳ ዲስትሪክቶችንም ኢስት አፍሪካ ሪፍት ቫሊ የሲዳማ ፓርቶችን ቆርጧቸው ያልፋል። ስለዚህ ሎላንድ ላይ ነው የምትገኘው ማለት ነው ሲዳማ። agriculture also practiced traditionally remained the base of Sidama's economy ማለት ነው። agriculture ወሳኙ ለሲዳማ የኢኮኖሚ እድገት ላይ ወይም ላይፋቸውን ረን የሚያደርጉበት ምንድነው በአግሪካልቸር ነው። ግን ምንም እንኳን ሞደርናይዝ የሆነ ነገር ባይኖርም ማለት ነው ትራዲሽናሊ ባህላዊ በሆነ መልኩ ፕራክቲስ ቢደረግም ነገር ግን የሲዳማ ኢኮኖሚ ቤዝ ነው። እንሰት እንደ ኮፊ አር ሲዳማስ ኢምፖርታንት ፉድ ኤንድ ካሽ ክሮፕስ ሪስፔክቲቭሊ እንሰት ኢምፖርታንት ፉድ ነው እና ኮፊ ደግሞ ካሽ ክሮፕ ነው የገቢ ምንጫቸው ነው። የሲዳማ ቡና ምናምን ሲባል ሰምታችኋላ። ለዛ ቡና ታዋቂ ናቸው። ያ እንሰት ደግሞ በምግብነት ዘው ስታፕል ፉድ ነው ማለት ነው። The Sidama had an indigenous system of governance led by the Mote ወይም ኪንግ ማለት ነው። የኪንጉ ስም እነሱ ጋር ሞቴ ይባላል እና ሲዳማ ባህላዊ የሆነ ገቨርናንስ ሲስተም አላት በአንድ ንጉስ የሚመራ ማለት ነው። ሴንትራላይዝ የሆነ መሪ ያለው ማለት ነው። The Mote exercised political and administrative authority in consultation with the Council of Elders called Songo ማለት ነው። ስለዚህ ይሄ ሞቴ ፖለቲካል እና ይሄ አድሚኒስትሬቲቭ አውቶሪቲውን ስልጣኑን ኤክሰርሳይዝ የሚያደርገው በማን እየተመከረ ነው ወይም በማን ኮንሰልቴሽን አማካኝነት ነው? በካውንስል ኦፍ ኤልደር ነው እና እሱ ምንድነው ሶንጎ ይባላል አማካሪው ነው። ሶንጎ ሜምበርስ raised any agenda for discussion within the council and submitted their decision to the Mote for approval ማለት ነው። እነዚህ የሶንጎ ሜምበሮቹ የተለያዩ አጀንዳዎችን የተለያዩ ጉዳዮችን ራይዝ ያደርጉና ዲስከስ ካደረጉበት በኋላ የወሰኑበት ጉዳይ ላይ ምን ያደርጋሉ? ወደ ሞቴ ወይ ወደ ኪንጉ ጉዳያቸውን እዚህ ላይ ተያይተን ነበር እንዲ አድርገናል እንዲ ለማድረግ እንተወሰነናል ምናምን ነገር ይላሉ። ከዛ ለኪንጉ ይሰጡታል። ከዛ ኪንጉ ደግሞ በኋላ አፕሩቭ ያደርግላቸዋል ማለት ነው። Also there was no written constitution, rules were known by her through generation and practiced accordingly ማለት ነው። ምንም እንኳን የተቀመጠ ኮንስቲቱሽን ህገ መንግስት ባይኖርም ነገር ግን ህጎች ይታወቃሉ ኖርማሊ ይታወቃሉና ከጀነሬሽን ከአንዱ ትውልድ ወደ አንዱ ትውልድ ይተላለፋሉ ማለት ነው። በትምህርት በቃል ማለት ነው በጽሁፍ ባይሆንም ማለት ነው። ህጎች እንዲ ማድረግ እኮ እዚህ ባል ላይ ጥሩ አይደለም እንዲ ማድረግ እንዲ እያሉ አባት ለልጁ እያስተማረ ጀነሬሽን ከጀነሬሽን ወደ ጀነሬሽን ይተላለፉ ነበር ማለት ነው። The cultural and ritual leaders in Sidama society was the Woma እንግዲህ ሃይማኖታዊና የተለያዩ መንፈሳዊ ምናምን ጉዳዮች ላይ የሚሰራው የሲዳማ መሪ ምን ይባላል ወይም ሶሳይቲ ወማ ይባላል እና the Woma ምንድነው ስራው ስንል was elected for his ability as a peacemaker እንግዲህ ይሄ ወማ የሚባለው የሚመረጠው አቅም አለው ተብሎ ነው። አንደኛ ፒስ ሜከር ነው። የቦዲ ፐርፌክሽን ኦራቶሪካል አቢሊቲ ዊዝደም and
ኮሽን የተለያዩ ከአደጋዎች ማስጠንቀቂያ እንትን ይለናል። የተለያዩ አቅም አለው፣ ሰላም ይፈጥራል ምናምን ተብሎ የሚታመን ሰው ይፈጥራል፣ የመፍጠር አቢሊቲ አለው ተብሎ የሚታመን ሰው ነው ማለት ነው እዚህ ቦታ ላይ የሚመጣው። እና could not participate in war or cattle raiding as he was considered a man of peace ማለት ነው። ስለዚህ ይሄ ወማ ደግሞ በተለያዩ በጦርነቶች እና በተለያዩ ዘመቻዎች ላይ ምናምን አይሳተፍም ማለት ነው። እና እነሱም ላይ እጁን አያስገባም፣ ምክንያቱም የሰላም ፈጣሪ ነው ወይም ላይክ ዲቪዥን ኦፍ ስልጣን አለ ማለት ነው። ይሄ አያገባውም፣ የሰላም ሚኒስቴር ምናምን ስለሆነ እዛ ጋር አያገባውም ማለት ነው። እንዲህ ተብሎ ኮንሲደር ይደረግ ነበረ በእነሱ ጊዜ። ሃንድል ካልቸራል ማተርስ such as offering sacrifice to the spirit ምናምን ማለት ነው። ስለዚህ ምንድን ነው ታዲያ የሚያገባው ስንል የተለያዩ ካልቸራል የሆኑ ጉዳዮች፣ ባህላዊ የሆኑ ጉዳዮች ላይ ነው የሚያጠነጥነው። ለምሳሌ የተለያዩ መስዋዕቶችን ለስፒሪት ማቅረብ ማለት ነው፣ ለመንፈስ ምናምን ማቅረብ ይሄ ስራው ነው። performed other rituals such as circumcision and marriage ግርዛቶች፣ ባህላዊ ግርዛቶች አሉ የሲዳማ እና እነሱ ጉዳዮች ላይ እና በማጋባት በጋብቻ ጉዳዮች ላይ ነው ስልጣን ያለው ማለት ነው። The Sidama society was divided into generation sets called Lua። እንግዲህ የሲዳማ ሶሳይቲ በተለያዩ ጀነሬሽን ሴቶች ወይም ክፍሎች የተከፋፈለ ነው። ምን ይባላል? ይሄ ሉዋ ይባላል የሲዳማ ማለት ነው። the system had 5 grades each lasting for 8 years። እንግዲህ ሲስተሙ 5 ግሬዶች አሉት። እያንዳንዱ ደግሞ የሚቆየው ክፍልፋይ የሚቆየው ለ8 year ነው ማለት ነው። these are ዳራራ፣ ፉላሳ፣ ሂርቦራ፣ ዋጓሳ እንደ ሞጊሳ ይባላሉ አምስቱ ማለት ነው። ግሬዶች candidates for Luwa received a 5 months military training ማለት ነው and war songs like ገራርሻ። ስለዚህ ለሉዋ የሚታጩ እዚህ ክላስ ውስጥ እዚህ የስልጣን ክፍል ውስጥ ለመግባት የሚታጩት እጩዎች የተለያዩ ሚሊተሪ ትሬኒንጎች፣ ወታደራዊ ስልጠናዎች እና እንዲሁም ወታደራዊ ዘፈኖችን፣ ባህላዊ ዘፈኖች አሏቸውና እነዚህን መማር አለባቸው ማለት ነው። ከማን ጋር ነው የሚማሩት እነዚህን ዋር ሶንጎች? under the leadership of the ጋደን with his deputy called ጃሉዋ ይባላል። እና በጋደን የሚመራውና በጋደን እንትን ተከታዩ ሰክሰሰሩ ማለት ነው ተተኪው ጃሉዋ ይባላል። እና በዚህ አማካኝነት የተለያዩ ዘፈኖችና እንትኖችን የጦርነት ቴክኒኮችን ይለምዳሉ ማለት ነው። the garden settled disputes within his Luwa beside handling the defense of Sidama society together with the mote ማለት ነው። እና ይሄ ጋርደን የሚባለው ደግሞ የተለያዩ ዲስፒዩቶችን ችግሮችን ምናምን እንትን ይላል፣ ይፈታል፣ ይቀርፋል ማለት ነው። within his Luwa ማለት ነው እዛው ባለው እንትን ባለው ሉዋ ቅድም ባየነው የስልጣን ጀነሬሽን ሴት ራሱ ባለበት ግሬድ ዲስፒዩቶችን ሴትል ያደርጋል እና ቢሳይድ ሃንድሊንግ ዘ ዲፌንስ ኦፍ ሲዳማ ሶሳይቲ ቱጌዘር ዊዝ ሞቴ ማለት ነው። የሲዳማ ሶሳይቲን ከሞቴ ጋር አንድ ላይ ዲፌንስ ከማድረጉም ባሻገር ማለት ነው ይከላከላል ማለት ነው። ስለዚህ ያው የሚያስተምራቸው ይሄ ነው አላልንም። ስለዚህ ሌላ ስራውም ይሄ ነው ማለት ነው። another important institution of Sidama society is ሴራ። እንግዲህ ሴራ ምንድነው ስንል ዋናው የሲዳማ ሶሳይቲ ኢንስቲትዩሽን ነው። ሴራ was the social constitution of Sidama people governing social life based on the Sidama moral code ማለት ነው። ይሄ ሴራ የምንለው ምንድነው? ማህበረሰቡን በሲዳማ ሞራል ኮድ መሰረት በሲዳማ የሞራል እንትሎች የኮዶች መሰረት ማህበረሰቡን ገቨርን የሚያደርግ ሲስተም ነው ማለት ነው። ማህበረሰቡ የሚተዳደርበት የትኛው ነው መጥፎ የትኛው ነው ጥሩ እያለ እንትን የሚልበት እንትን ነው ማለት ነው። ኮድ ነው፣ ሲስተም ኢንስቲትዩሽን ነው። እና ሃላሌ ወይም the ultimate truth ማለት to judge the right and wrong ማለት ነው። ስለዚህ ሃላሌ በሚባል እንትን ነው ነገር ነው የትኛው ራይት ነው የትኛው ሮንግ ነው ብሎ ጀጅ የሚያደርጉት ማለት ነው። also it was not written and defined with strict enforcement mechanisms. people abide by the rules of ሃላሌ ማለት ነው to avoid coerce or ostracization by society ማለት ነው። ስለዚህ
እንግዲህ ይሄ ሀላሌ የሚባለው ኢንስቲትዩሽን ሰዎች ራሳቸውን ምን የሚያደርጉበት ነው አብረው የሚቀጥሉበት ነው ማለት ነው። ከሶሳይቲው ጋር አብረው የሚቀጥሉበት ላይክ የትኛው ጥሩ ነው የትኛው መጥፎ ነው ብለው እየለዩ ራሳቸውን ሼፕ ጋይድ አድርገው በዚህ ሩል መሰረት የሚቀጥሉበት የሆነ እንትን ነው። ነገር ግን ይሄ ምንድነው ምንም ሪትን የተጻፈ ነገር የለም ማለት ነው። የተጻፈ ነገር የለም። ላይ ቅድም እንዳለው በጀነሬሽን ነው ከጀነሬሽን በኦራሊ ነው ሲተላለፍ ያለው ማለት ነው። ስለዚህ አባት ለልጁ ምን ያስተምራል? ይሄን ነገር ካደረግ የተለያዩ እርግማኖች ይደርሱብሃል፣ በማህበረሰቡ ዘንድ መገለል ይደርስብሃል። ስለዚህ እነዚህ ነገሮች አታድርግ፣ እነዚህ ነገሮች ደግሞ ብታደርግም ችግር የለውም ተቀባይነት ታገኛለህ ምናምን እያለ ለልጁ to avoid course and ostracization by the society ማለት ነው። ስለዚህ ልጁም ራሱን ከሶሳይቲው ከመገለልና በሶሳይቲ ላይ እርግማን ምናምን ይደርስብኛል ብሎ ይፈራና እነዛን ነገሮች ከማድረግ ይቆጠባል። መልካም ነገሮችን ደግሞ ያደርጋል። ይሄ ሀላሌ በሚባል እንትን ነው ማለት ነው። ጌዲዮን ስናይ contradictory traditions exist regarding the origin of the Gedio people። እንግዲህ የጌዲዮ ፒፕል ኦሪጂናቸው ከየት ነው ሲባል የተለያዩ እርስ በርስ የሚጻረሩ እንትኖች አሉ ባህሎች አሉ ማለት ነው። the dominant tradition related the ancestor of Gedio to ዳራሶ የጌዲዮ የጥንት ፋዘር የሆነው የጥንት ማለት ነው የጥንት አያታቸው የሆነው ዳራሶ መነሻው የት ነው የሚለውን ምን ይላል? ዶሚናንት የሆነው ትራዲሽን ወይም በአብዛኛው የሚቀበሉት ሰዎች who was the older brother of ጉጆ ማለት ነው። የጉጆ ኦልደር ብራዘር ነው። የጉጆ ታላቅ ወንድም የሆነው ዳራሶ ይሄ ጉጆ ደግሞ ማን ነው ስንል ተፋዘሩ ጉጆ ኦሮሞ ጉጆ ነው። ፋዘር አሁን የጉጆ ኦሮሞች ፋዘራቸው ጉጆ ነው፣ ዘራቸው ከጉጆ ነው የሚመዘዘው ማለት ነው። ስለዚህ አሁን ከምናያቸው ከኦሮሞዎች ከጉጆ ኦሮሞዎች ወንድም ከጉጆ ኦሮሞዎች አባት የሆነው ጉጆ አለና ከሱ ወንድም ዳራሶ ነው የሚመዘዘው ይላል ማለት ነው። ስለዚህ በዚህ መሰረት according to the major Gedio clans descended from the seventh son of ዳራሶ ማለት ነው። ስለዚህ ከዚህ ሰውዬ ይሄ ሰውዬ 7 ልጆች ነበሩትና አሁን የምናያቸው ጋይዶዎች ከዚህ ሰውዬ 7 ልጆች ዘር የሚመዘዙ ናቸው ብሎ ያስቀምጣል። the clans were grouped into 2 houses። እንግዲህ እነዚህን 7 ልጆቹን በዋና ዋና ሃውሶች እንከፍላቸዋለን በሁለት ማለት ነው። የመጀመሪያው ክላስ being the ሾሌ ባቴ ወይም ሲነር ሃውስ ይባላል እና where the first 4 clans belonged including more than 25 ሰብ ክላንስ ማለት ነው። እና የመጀመሪያው 4 ክላኖችን ይይዛል፣ 4 ጎሳዎችን ይይዛል ማለት ነው። ውስጣቸው ላይ ደግሞ 25 ሰብ ክላን የያዙ ጎሳዎች ናቸው ማለት ነው። እና the second clan ሳሴባቴ ወይም ጁኒየር ሃውስ ምንለው where the last 3 belonged have 10 ሰብ ክላንስ ማለት ነው። ስለዚህ የቀሩት 3 እና ውስጣቸው ላይ ደግሞ 10 ሰብ ክላኖችን ይዘው የሚገኙበት ግሩፕ ነው ማለት ነው። each clan was exogamous and was assigned for a particular duty such as ritual, traditional, medicine or leadership ማለት ነው። ስለዚህ እነዚያ ያየነው እያንዳንዱ ክላኖች ኤግዞጋመስ ናቸው። ይሄ ማለት ምንድነው? አውትሳይድ ነው፣ ከአንዱ ጎሳ ነው የሚያገቡት። መጋባት ከፈለጉ ከተለያየ ጎሳ ነው የሚጋቡት፣ እርስ በርስ ውስጥ አይጋቡም ወይም ኢንዶጋመስ አይደሉም ማለት ነው። and was assigned for a particular duty እንግዲህ እያንዳንዱ እንትን ያሉት የተቀመጡት ወይም ለፓርቲኩላር ዲዩቲ የሆነ የተለየ የሆነ ግዴታ አላቸው። እያንዳንዱ ፐርፎርም የሚያደርጉ የተለያዩ ሪቹዋል፣ የመንፈሳዊ ባህላዊ መድኃኒቶች እና የመሪነት ሚናውን ምናምን የሚጫወቱ የተለያዩ ስፔሲፊክ የሆነ ፓርቲኩላር የሆነ ዲዩቲ አላቸው ማለት ነው እያንዳንዱ። the Gedio had a culture called ባሌ የሚባል ካልቸር አላቸው። ይሄ ባሌ ደግሞ ምንድነው ስንል ትራዲሽናል ገቨርናንስ ሲስተም ነው። አብዛኛው ሰዓት እነዚህ ትራዲሽናል ገቨርናንስ ሲስተሞችን የእያንዳንዱን መያዝ ይጠበቅባቸዋል። በብዛት እነዚህ ይመጣሉ እና that worked with age class and ranking ማለት ነው። እንግዲህ ትራዲሽናል ገቨርናንስ ሲስተም አላቸው። ይሄም ትራዲሽናል ገቨርናንስ ሲስተም የሚሰራው እንዴት ነው ስንል በእድሜና በደረጃ በተከፋፈሉ እንትኖች ናቸው፣ ገቨርናንስ ክላሶች ናቸው ማለት ነው። ደባሌ had 7 grades with 10 year period ማለት ነው እና 7 ግሬዶች እና
በየ10 ፔሪድ አላቸው። ኢች ክሪኤቲንግ የ17 ይርስ ሳይክል ማለት ነው። እያንዳንዱ 7 ይር ሳይክል ይወስዳል ማለት ነው። ማባዛት ነው። 7 ሲባዛ በ10 7 ይሰጠናል። ስለዚህ በየ7 ዓመቱ ነው ይር ሳይክሉ ማለት ነው። ሳሰሮጎ ወዝ ፌዴሬሽን ኦፍ 3 ቴሪቶሪስ ማለት ነው። እና ሶብሆ ሪቡታ ኤንድ ሪኩታ ሼሪንግ ዋን አባገዳ ሁ ሊቭስ ኦፊስ ኤቭሪ 8 ይርስ ማለት ነው። ስለዚህ ሶቦ ሪቡታ እና ሪኩታ የሚባሉት አንድ እንትን ይወስዳሉ፣ አንድ አባገዳ ሼር ያደርጋሉ ማለት ነው። 3 ቴሪቶሪዎች ማለት ነው። ስለዚህ የእነዚህ 3 ቴሪቶሪዎች ደግሞ ፌዴሬሽኑ ማን ነው? ሳሰሮጎ ነው ማለት ነው። ሁ ሊቭስ ኦፊስ ኤቭሪ 8 ይርስ ይላል እና ይሄ አባገዳቸው ስልጣኑ የሚለቀው በየ8 ዓመቱ ነው ማለት ነው። ቱ ቢ ሪፕሌስድ ባይ ኒው ሆልደር ዊዝ ዘ ኔክስት ኤጅ ሴት አት ባሌ ሴሪሞኒ ማለት ነው። በባሌ ሴሪሞኒ ነው ስልጣኑን ለቀጣዩ ጄኔሬሽን የሚያስተላልፈው ማለት ነው። ኢት ዋዝ አት ዲስ ሴሪሞኒ ዳት ኦል ፖዚሽን ሬኒንግ ፍሮም ቶፕ አባገዳ ዳውን ቱ ሃይጫ ወር አሲዩምድ ማለት ነው። ስለዚህ ሴት አለው በግሬድ የተከፋፈለ አለው። አባገዳ ማለት ዘሩሊንግ ክላስ ነው። ዘሩሊንግ ክላስ ነው እና የሚመራው ክላስ ነው እና ታች ያለው ደግሞ ሃይጫ ይባላል እና ከስልጣን ከፍ ያለው አባገዳ ነው። በስልጣን ደግሞ ዝቅ ብሎ ያለው ሃይጫ ነው እና ይሄ ሃይጫውም ሳይቀር ከቶፕ እስከ ዳውን ድረስ በዚህ በባሌ ሴሪሞኒ አማካኝነት እያንዳንዱ ፖዚሽን ነው የሚቀየረው ማለት ነው፣ ወደ ጄኔሬሽን የሚተላለፈው። ላይክ ዘ ናይቦሪንግ ሲዳማ with whom they shared a very close language, their ceremony was based on cultivation of እንሰት ነው። በካልቲቬሽን ኦፍ እንሰት ነው ሴሪሞኒያቸውን እንትን የሚሉት ማለት ነው። አይ ሚን their economy was based on cultivation of እንሰት ማለት ነው እና ኢኮኖሚያቸውን በእንሰት ላይ የተመሰረተ ነበረ ማለት ነው ኢኮኖሚያቸው። እሺ ኮንሶን ስናይ the name ኮንሶ is invariably used to refer one of the ancient peoples in the Ethiopia and Horn who spoke አፋ ኮንሶ ማለት ነው። ስለዚህ ይሄ ኮንሶ የሚባለው ኢንቫሪያብሊ እነዚህ የኮንሶ ተናጋሪዎችን የኮንሶ ቋንቋ ተናጋሪዎችን ሪፈር ለማድረግ የምንጠቀምበት ቃል ነው። እንደ ዴር ላንድ ማለት እና እነሱ የሚኖሩበትን አካባቢ ለመጠቆም የምንጠቀምበት ቃል ኮንሶ ነው። ወይም እነሱ ኮንሶ ናቸው ማለት ነው። የኮንሶ ቋንቋ የሚናገሩ ማለት ነው። the literal meaning of the term is heavily forested hill ወይም ኤሪያ ማለት ነው። በጣም ጥቅጥቅ ባለ ደን የተሸፈነ ኮረብታ ማለት ነው ኮንሶ ማለት። a century ago the highlands of Konso, which was covered by the dense forest, had been the traditional home of Konso people ማለት ነው። ስለዚህ ከሴንቸሪዎች በፊት ማለት ነው፣ ከክፍለ ዘመናት በፊት የኮንሶ ሃይላንዶች ጥቅጥቅ ባለ ደን የተሸፈነ ነው እና ለኮንሶ ፒፕሎች ባህላዊ የሆነ እንትን ነበረ። ጥቅጥቅ ብሎ የተሸፈነው ለኮንሶ ፒፕሎች ባህላዊ የሆነ ሆም ነበረ ማለት ነው። ነገር ግን the low lying environment along ሰገን and ወይቶ ሪቨር ቫሊ served as hunting grounds ማለት ነው። ስለዚህ በሁለት ተከፍሏል። ሎላንድ አካባቢው ደግሞ ምንድነው ሰገንና ዋይቶ ሪቨር አካባቢ የሚገኘው ለሃንቲንግ ግራውንድ ለተለያዩ ለአደን የሚጠቀሙበት ቦታቸው ነበር ማለት ነው። ኮንሶ attracted the attention of local and international researchers interested in human evolution ማለት ነው እና ኮንሶ የተለያየ ከውጭ ሀገር የሚመጡ ስለ ሂውማን ኢቮሉሽን ስለ የሰው ዘር አመጣጥና ዝግመተ ለውጥ የሚያጠኑ ሳይንቲስቶች በኮንሶ በጣም አትራክትድ የሆኑ ነበረ። ለምን ስንል as it is one of the earliest human settlement sites in the world ማለት ነው። በዓለማችን earliest የሁማን ሳይቶች እዛ የተገኙት ያው እዛ ዩኒት ዋን ላይ እንዳያችሁት ኮንሶ ጋርዱዌላ ላይ የተገኘ እንትና አውስትራሎፒቴከስ እንትና ምናምን ሲባል ሰምታችኋል። ስለዚህ እንትን earliest human settlement site ስለሆነች like attract ታደርግ ነበር ነው ሳይንቲስቶችን። agriculture was and remain to be major economic activity of Konso። እንግዲህ agriculture የኮንሶ ማጆር ኢኮኖሚክ አክቲቪቲ ነው ከሌሎቹም በላይ ማለት ነው። እስካሁን ካየናቸው ስቴቶች በላይ agriculture
እንዶ የሱ አግሪካልቸር ደግሞ ጭራሽ እንትን ይሁን ትንሽ ሰልጠን ከሌሎቹ አንፃር ትራዲሽናል በሆነ ወይ ሳይሆን ትንሽ ሞደርን ነገር ያዘለ ሰልጠን ያለ ትራዲሽን የነበራት በአግሪካልቸር ጉዳይ ማለት ነው። እና ገበሬዎቹን ስናይ ፕራክቲስ ፌርሊ ባላንስድ ኤንድ ኢንቲግሬትድ ሲስተም ኦፍ ስፔሻላይዝድ አግሪካልቸራል ቴክኖሎጂ ይሁን እንዳየነው ስፔሻላይዝ የሆነ አግሪካልቸራል ቴክኖሎጂ ነው የሚጠቀሙት። The location of mainland Conso with mosquito infested hot and dry lowlands at the edge of the Great East African Rift Valley lead farmers to adopt intensive agriculture. አግሪካልቸራል ዌያቸውን ደግሞ የግብርና ወይም የእርሻ ተግባራቸውን በላይክ ሞደርን እንዲያደርጉ ግድ ያላቸው ነገር ቢኖር ምንድነው? ሞስኪቶ ኢንፌስትድ ሲስተም እንትን ኤሪያ ነው። የተለያዩ በወባ ትንኞች የተከበበ ቦታ ነው። ቦታው ያው ሎላንድም እንደመሆኑ መጠን ሎላንድ ላይ ረሃብ አለ፣ እንዲወረርሽኝ በየጊዜው ይከሰታል ምናምን ብላችሁ ከዚህ ፊት ተመራችሁ አይደለ? ስለዚህ ሎላንድ እንደመሆኑ መጠን ቦታ የተለያዩ ሞስኪቶ ኢንፌስትድ እና ሆት ኤንድ ድራይ ሎላንድ ናቸው እና በጣም ሙቀት እና ደረቅ የሆኑ ቦታዎች ናቸው ማለት ነው። ስለዚህ at the edge of the Great East African Rift Valley ነው እንዳየነው ሊድ ፋርመርስ ቱ አዶፕት ኢንተንሲቭ አግሪካልቸር ማለት ነው። በጣም በትክክል የተደረገ በትክክል በጥራት የተመሰረተ አግሪካልቸር እንዲያከናውኑ ነው። ይሄንን የማከናወን እንትን አዶፕት እንዲያደርጉ ግድ ያላቸው ምክንያት ይሄ ነው ማለት ነው። ኮምባይንድ ክሮፕ ፕሮዳክሽን ዊዝ ካትል ብሪዲንግ ማለት እና የተለያዩ ክሮፕ ሰብል እና የሰብል ማምረት እና የተለያዩ እንትን ከብቶችን አዳቅለው አሪፍ ምርት ማግኘትም ላይ ይሰሩ ነበር ማለት ነው። at the same time they adopt soil conservation technique የአፈር ጥበቃን ቴክኒክ ይጠቀሙ ነበር። አፈር ተሸርሽሮ እንዳይሄድባቸው የራሳቸውን ሲስተም ይጠቀሙ ነበር ነው። notably the construction of trace ማለት ነው። ኮንሶ ፒፕሎች በምንድነው የሚታወቁት? በትሬሲንግ ነው። ሁሌም እንደምናውቀው ኮንሶዎች ከትሬሲንግ ጋር የተያያዘ ነው የተቆራኘ ነው ስማቸው ማለት ነው። ስለዚህ በጣም የሚገርም ትሬሲንጎችን ይሰራሉ ማለት ነው። which provided helpful convert rugged and hilly area into permanent cultivation ማለት ነው። ስለዚህ ሂጅ እና ረጅድ የሆነው ወጣ ገባ ያለ እንዲህ ማይመች ቦታውን ትሬስ በማድረግ በመቁረጥ እና የተለያዩ እርከኖችን በመስራት ላይክ ፐርማነንት ያደርጉታል ያን ቦታ ማለት ነው። where also adapt at selection plant gene that withstood harsh climatic conditions ማለት ነው። ስለዚህ harsh የሆነውን climatic condition like አስቸጋሪ የሆነውን የክላይማቲክ ኮንዲሽን የመቋቋም አቅም ያለውን የፕላንት ጂን ራሱ ሰሌክት ያደርጉ ነበር ማለት ነው። such complex agricultural practice enable farmers to produce sufficient food on small plot of land for their sustenance ማለት ነው። ስለዚህ sufficient የሆነ ፉድ አሁን ለምሳሌ እስካሁን ያየነው ኮምፕሌክስ የሆነ አግሪካልቸር ነው አይደል? በጣም ከሌሎቹ እስካሁን ካየናቸው አንፃር ጥበብ የተሞላበት አግሪካልቸር ነው እና ስለዚህ ፋርመሮቹ በቂ የሆነ ምግብ በትንሽ የቦነስ መሬት ላይ ሲስተማቲክ በሆነ ወይ ስለሚሰሩ እንዲያገኙ ረድቷቸዋል ማለት ነው። ቢሳይድ አግሪካልቸር ኮንሶስ ኢኮኖሚ ዲፔንደንት ኦን ቢ ኪፒንግ ኤንድ ክራፍት ወርክስ ማለት ነው። ስለዚህ ንቦችንም በቀፎ እንትን ማለት ኪፕ የማድረግ ነገር ነበራቸው እና የተለያዩ ጥበቦችም ነበሯቸው ማለት ነው። all of this activity attests the ingenuity of local adaptation strategy ማለት ነው። ስለዚህ በትንሽዬ ቦታና በማይመች ለውላንድ በሆነ የተለያዩ በትንኞች በተወረረ ሆት ምናምን በሆነ ቦታ ላይ እነዚህን ሁሉ አክቲቪቲዎች ማድረጋቸው ብልህነትን ነው የሚያሳየው። ሎካል አዳፕቴሽን ስትራቴጂው ኢንጂኒቲያቸው ነው የሚያሳየው ማለት ነው። how much ብልጥ እንደሆኑ የሚያሳየን እዚህ ጋር until the late 19th century Konso people lived in the wild village ፓሌታስ ይባላልና ኮንሶች ኔምሊ ካራቲ ቱሮ እና ታካቲ እና ኮንሶች ካራቲ ቱሮ እና ታካቲ በሚባሉ እንትኖች ዋልድ በሆኑ ቪሌጆች በተገነቡ ቪሌጆች ነው ሲኖሩ የነበረው ማለት ነው። እስከ 19ኛው ሴንቸሪ ማለቂያ አካባቢ ማለት ነው። which were further divided into wards called ካንታ። እነዚህ ደግሞ ሶስቱ ዋና ዋና እንትኖች ቪሌጆች ፈርዘር ወደ ተለያየ ክፍል ይከፋፈላሉ ማለት ነው።
ካንታ ይባላል። ያ ክፍልፋይ ደግሞ there was no central authority who acted as a sovereign power over the three region ማለት ነው። ስለዚህ እነዚህ ሶስቱ ሪጅኖች ካራቲ፣ ቱሩ እና ታካቲ የምንላቸው ሪጅኖች ሴንትራላይዝ የሆነ ስልጣን ያለው እንትን የለም፣ ሴንትራል የሆነ ባለስልጣን የለም ማለት ነው። ነገር ግን each village was ruled by council of elder ማለት ነው። ስለዚህ በካውንስል ኦፍ ኤልደር ነው የሚመሩት ማለት ነው። ኮልድ ሃዩታ ይባላል። who were selected through direct participation of male members of the village ማለት ነው። የሚመረጠውም እዛው ቪሌጅ ውስጥ ያሉ ሰዎች ናቸው፣ ወንዶች ናቸው እና ፓርቲሲፔት አድርገው ይሄን በዳይሬክት እንትን የሚመርጡት። ሜምበርሺፕ ቱ ዘ ካውንስል ዋዝ ኖት ሄሬዲተሪ በት ሮቴትድ ኤቭሪ 8 year ማለት ነው። ስለዚህ ይሄ ስልጣን ደግሞ ይሄ ቅድም ያየነው ሴንትራላይዝ ባይሆንም እንኳን ይሄ ካውንስል ኦፍ ኤልደሮቹ በሄሬዲተሪ ሳይሆን በዘር ሳይሆን የሚተላለፉት በቃው እንዳየነው በምርጫ ነው ማለት ነው። ስለዚህ በየ8 ዓመቱ ሮቴት ያደርጋሉ። At the core of the socio-political organization of Konso appears to be the clan or lineage groups and generation set ጸላታ ማለት ነው። ስለዚህ ኮንሶዎች በተለያዩ ጎሳዎች እና በዘር እንትኖች ጀነሬሽን ሴት አላቸው እና ጸላታ ይባላል። the Konso were divided into 9 exogamous clans ማለት ነው። እና ቀደም እንዳየነው 9 በሆኑ አውትሳይድ በሚጋቡ ክላኖች ዲቫይድ የሆኑ ናቸው። ኔምሊ ከቶክ ማሌታ እስከ አርጋማይታ ያሉ ኤግዞጋመስ ክላኖች ናቸው ማለት ነው። ዘጸላታ ሀድ ፊክስድ ሳይክል ኦፍ ኢየር አለው። እንግዲህ ኢንስቲትዩሽን ነው በለና በጀነሬሽን ሴት የተከፋፈለ ኢንስቲትዩሽን ነው ማለት ነው። ሶሾ ፖለቲካል ኦርጋናይዜሽናቸውን እንትን ላይክ ያቀፈ እንትን ኢንስቲትዩሽን ማለት ነው። ስናይ ሳይክል ኦፍ ኢየር ስታርቲንግ ፍሮም በርዝ ከመወለድ ጀምሮ እስከ ቀደም ባየናቸው ሶስቱ ቦታዎች ላይ ሶስቱ የእንትን ግሩፖች ላይ ቪሌጆች ላይ ይለያያል። አንደኛ ካራቴ ላይ እስከ 18 ታካቴ ላይ ደግሞ እስከ 9 ከሁለት ጀምሮ ማለት ነው። እና ቱሮ ላይ ደግሞ እስከ 5 እንትን ክፍልፋዮች አሉት ማለት ነው። ከተወለደ ጊዜ ጀምሮ ሳይክል ኦፍ ኢየሩን ስናይ ከቦታ ቦታ ከሶስቱ ቦታዎች ይለያያል ማለት ነው። the major function 5 in Turo እና the major function of generation set was informing the responsibilities expected of each age group ማለት ነው። ስለዚህ እያንዳንዱ በእድሜ የተከፋፈለ ግሩፕ አለ እና እያንዳንዱ ደግሞ የራሳቸው የሆነ ታስክ ወይም ሊፈጽሙት ግድ የሚለው ተግባር አላቸው ማለት ነው። እና በቀጣይ ደግሞ በእነዚህ በስቴቶች ላይ የመጨረሻውን ክፍል ለማየት እንሞክራለን። ለቻናሉ አዲስ ከሆናችሁ ዶንት ፎርጌት ቱ ሰብስክራይብ ፕሊዝ። እና ቪዲዮ ከተመቻችሁ ላይክ ማድረግ ትችላላችሁ ማለት ነው። እና ሰላም